ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በጋምቤላ ክልል 1 ሊትር ቤንዚን 1500 ብር እየተሸጠ መሆኑ ተሰማ። ፕራይም ካፒታል በኢትዮጵያ 6ኛው ኢንቨስትመንት ባንክ በመሆን የስራ ፍቃድ ተረከበ። እልህ መጋባቱ ይብቃ ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካና ኢራንን በይፋ ወቀሱ። በካናዳ የኦንታሪዮ ርዕሰ መስተዳደር በህዝብ ቁጣ የገዙትን ጀት ሊመልሱ ነው ተባለ። ተመልካቾቻችን ዜናውን በዝርዝር እናደርሳችኋለን። አብራችሁን ቆዩ። በጋምቤላ ክልል አስከፊ የነዳጅ እጥረት መከሰቱን ተከትሎ 1 ሊትር ቤንዚን በጥቁር ገበያ እስከ 1500 ብር እየተሸጠ መሆኑ ተሰምቷል። አሽከርካሪዎች ከማደያ ነዳጅ ካገኙ መቆየታቸውንና አሁን ላይ በከፍተኛ ዋጋ ከጥቁር ገበያ ለመግዛት መገደዳቸውን በምሬት ገልጸዋል። ይህ የዋጋ ንረት በትራንስፖርት አገልግሎት ላይ ከፍተኛ መስተጓጎል የፈጠረ ሲሆን በርካታ ባጃጆችና ተሽከርካሪዎች ከስራ ውጭ ሆነው እንዲቆሙ አድርጓቸዋል። የነዳጅ ዋጋ መናር በሸቀጦች ላይም ሰንሰለታዊ የዋጋ ጭማሪ ያስከተለ ሲሆን ነዋሪዎች ለከፋ የኑሮ ውድነት መጋለጣቸውን ተናግረዋል። ነዳጅ በማደያዎች ባልተገኘበት ሁኔታ በጥቁር ገበያ ግን እንደ ልብ መገኘቱ ነው የተነገረው። የክልሉ ንግድና ኢንዱስትሪ ቢሮ ይህንን ህገወጥ የነዳጅ ንግድ ለመቆጣጠር ጥረት እያደረገ መሆኑን ቢገልጽም እስካሁን በህዝብ ላይ የደረሰውን ችግር ማቃለል አልተቻለም ብለዋል። መረጃው አዲስ አድማስ ነው። ፕራይም ካፒታል በኢትዮጵያ 6ኛው ኢንቨስትመንት ባንክ በመሆን የስራ ፍቃድ ተረከበ። ኢትዮጵያ ውስጥ እየተገነባ ያለው የካፒታል ገበያ ስነ ምህዳር ለመቀላቀል የመወዳደሪያ መስፈርቶችን ሳያሟላ የቆየው ፕራይም ካፒታል አክሲዮን ማህበር ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክ የስራ ፍቃድ ተሰጥቶታል። ኩባንያው በሀገሪቱ የካፒታል ገበያ ታሪክ ፍቃድ ያገኘ 6ኛ ኢንቨስትመንት ባንክ አድርጎታል። የፕራይም ካፒታል ዋና ስራ አስፈጻሚ አቶ ሀቢብ መሐመድ ኩባንያው በ9 ባለ አክሲዮኖችና በ32 ሚሊዮን ብር መነሻ ካፒታል መመስረቱን ገልጸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሆርሙዝ የባህር ሰርጥ ላይ ለተፈጠረው አሳሳቢ ውጥረት አሜሪካና ኢራን እኩል ተጠያቂ መሆናቸውን አስታወቁም። ፕሬዝዳንቱ ሁለቱም ሀገራት ለዲፕሎማሲያዊ መፍትሄ ፈቃደኛ ባለመሆናቸው በገቡበት የእልህ መጋባት መንፈስ ምክንያት የቀጠናው ሰላም መናጋቱን ገልጸዋል። እንደ ማክሮን ገለጻ በዶናልድ ትራምፕና በኢራን መካከል ያለው ፍጥጫ በኢስላማባድ የተጀመረውን ድርድር እና ሌሎች የሰላም ተስፋዎችን እያደናቀፈ ይገኛል። በተጨማሪም ማክሮን በደቡባዊ ሊባኖስ የሰላም ማስከበር ተልዕኮ ላይ በነበሩ የፈረንሳይ ወታደሮች ላይ ለደረሰው ግድያና መቁሰል ሂዝቦላን ተጠያቂ አድርገዋል። የጦርነቱ መራዘም ለዚህ መሰሉ ሰብአዊ ቀውስ መንስኤ መሆኑን የጠቆሙት ፕሬዝዳንቱ ቀጠናው ወደማይመለስ አጠቃላይ ጦርነት ውስጥ ከመግባቱ በፊት ሁለቱም ኃይሎች ቆም ብለው እንዲያስቡና ወደ ንግግር ጠረጴዛ እንዲመለሱ ጥሪ አቅርበዋል። በካናዳ በህዝብ ብዛትና በኢኮኖሚ ጥንካሬዋ ቀዳሚ የሆነችው የኦንታሪዮ ግዛት ርዕሰ መስተዳደር ዳግ ፎርድ ለስራ መንቀሳቀሻ የሚሆን $29 ሚሊዮን የሚያወጣ ዘመናዊ ጀት መግዛቱን በድንገት ማስታወቃቸው ከፍተኛ ውዝግብ አስነስቶ ሰንብቷል። ግዛቲቱና ነዋሪዎቿ በኑሮ ውድነትና በአስቸጋሪ የኢኮኖሚ ሁኔታ ውስጥ እያሉ ይህንን ያህል ከፍተኛ ወጪ ለባለስልጣን ቅንጦት መውጣቱ በተቃዋሚ ፓርቲዎች፣ በመገናኛ ብዙሃንና በነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ትችቱ የበረታባቸው ርዕሰ መስተዳደሩ የህዝብን ድምፅ ችላ ማለት እንደማይችሉ ተገንዝበዋል። የጀቱ መገዛት በታወጀ በ5 ቀናት ውስጥ ፎርድ በድጋሚ በይፋ ቀርበው ያላችሁትን ሰምቻለሁ፣ ጀቱ ተመላሽ ይደረጋል ሲሉ አስገራሚ መግለጫ ሰጥተዋል። ርዕሰ መስተዳደሩ የህዝብን ስሜት ከግምት ውስጥ በማስገባት ውሳኔያቸውን መሰረዛቸው በዲሞክራሲያዊ አሰራር ውስጥ የህዝብ ድምፅ ያለውን ጉልበት የሚያሳይ ሆኖ ተገኝቷል። ይህ እርምጃቸው ለህዝብ ተገዥ ነኝ የሚል መልእክት ለማስተላለፍ የታለመ ቢሆንም ግዢው መጀመሪያውኑ መታሰቡ ግን በተቃዋሚዎቻቸው ዘንድ አሁንም ለትችት እንደደረጋቸው ይገኛል። ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እስካሁኑ ነበር። ነገ በተመሳሳይ መረጃ ስንገናኝ ጤና ይስጥልን።